ስግደት፣ ጾም፣ ጸሎት ወሳኝ ነገር ነው። ቅዱስ ቁርባንን የመሰለ ነገር ደግሞ የለም። እነዚህ ነገሮች ማዘውተር፣ ጸበል መጠመቅ ጧት ሁል ጊዜ ቅዳሜ ከሰኞ እስከ ዓርብ ትምህርት ብትሆኑ እሁድ ምናልባት ማስቀደሻ ጊዜ ከሆነ ቅዳሜ ጧት ግን ብዙ ጊዜ የትኛውም ክርስቲያን ላይ የተለመደው ቅዳሜ ነው። በቃ ቅዳሜ የጸበል መጠመቅ ቀን ነው። አብዛኛው እኔም በቤተሰቤም በአጠቃላይም ቅዳሜ ቀን የጥምቀት ቀን ነው የምትባለው። ከጸበል ከመጡ በኋላ ዩኒፎርማቸውን ያጥባሉ፣ ልብሳቸውን የሚያጥቡ ልጆች ይኖራሉ። ብቻ የቤት ስራ ይሰራሉ፣ ገላቸውን ይታጠባሉ፣ ጸጉራቸውን ይሰራሉ ምናምን። እሁድ ደግሞ ጠዋት ተነስቶ ያስቀድሳሉ። የተለመደውን ነው የምላችሁ፣ ህግ አይደለም። ያስቀድሳሉ። ከዛ የሚቆርብም ልጅ ካለ ቆርቦ እሁድ ቀን ዘና ብሎ ይውላሉ። እንግዳ የሚመጣ ከሆነ የሆነ ቦታ የሚካሄድም ከሆነ ይሄን ብታረጉ መልካም ነው። በተለይ ቅዳሜ ጠዋት መጠመቅ፣ ልጆቻችሁን ማስጠመቅ፣ ህፃናቶችን ወስዳችሁ አስጠምቁ። እውነት በቃ ድንገት ይዛችሁ ሄዳችሁ ይወራጭ ከፈለገ እያለ ይወራጭ፣ እንደዚህ ይዛችሁ ማስጠመቅ ነው። ግንባሩን ምን አይሞት ጀርባውን ምን ቢያለቅስ ነው። ከዛ ከጸበል ከወጣ በኋላ እያለ ነው የሚወጣው፣ ሌላ ነገር የለም። አጅሬው ሊያዝ ይችላልና ይሄንን ልመዱ። ግንባራቸውን ጸበል ማስጠመቅ፣ ጸበል መርጨት፣ የጸሎት ውሃ መርጨት። ይሄ ግቢ ውስጥ የተለካከፈ ነገር ካለ በዝምድናም በጉርብትናም በተለያየ ሰፈር የቡዳ መንፈስ የተበሉ ልጆች ካሉ ከዚህ ነገር የተረፉ